ሰላም እንዴት ናችሁ? ዛሬ የ11ኛ ክፍል ዩኒት 7ን ስታቲክስን እንጀምራለን። ኢንትሮዳክሽን እና አክቲቪቲዎችን ከሰራን በኋላ መጨረሻ ላይ ኤክሰርሳይዝ 7.1ን እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ግን የተወሰነ ስለ ዩኒት 7 እዚህ ጋር ኢንትሮዳክሽን አለ፣ እሱን እናያለን። In grade 9 you have seen the meaning of importance and the purpose of statics. ስለ ስታቲክስ ፐርፐዙን ጥቅሙን እንዲሁም ሚኒንጉን አይታችኋል 9ኛ ክፍል ላይ ማለት ነው። moreover you have seen presentation of data using different form of like histogram, measure of central tendencies አሉ። measure of central tendency የምንላቸው ሚን፣ ሚዲያ፣ ሙድ እያሉ ብዙ አሉ። እዚህም ደግመን እናያቸዋለን። the measure of deposition for ungrouped data ስለ ግሩፕ ዳታ ከዚህ በፊት አላያችሁም፣ ምናልባት አንባችሁ ካልሆነ በስተቀር ማለት ነው። አንግሩፕድ ዳታ ነው ያያችሁ። ስለ ግሩፕ ዳታ እዚህ አሁን የምናየው ዩኒት ላይ ያለ ማለት ነው። እሱንም በደንብ እናያለን። you will start type of data but initially through discussion ነው ማለት ነው። ስለዚህ ከዚህ በፊት የተማርናቸውን ሪቫይዝ እያደረግን ወደ አዲሶቹ እዚህኛው ላይ እንደ አዲስ 11ኛ ክፍል የሚጀምሯቸው ስለ ግሩፕ ዳታ እንደዚሁም ስለ ኳርታይል፣ ዴሳይል የሚሉት እናያለን ማለት ነው። መጀመሪያ ታይፕ ኦፍ ዳታ በስንት እንደሚሰጥ ይሄንን 9ኛ ክፍል ላይ ማየታችሁታል። በዋነኝነት ስታቲክስ ላይ ዳታ በሁለት ይከፈላል፣ ኳሊቴቲቭ እና ኳንቲቴቲቭ ነው። ከስሙ እንደምንረዳው ኳሊቴቲቭ በቁጥር የማይገለጽ ሲሆን ኳንቲቴቲቭ ደግሞ በነምበር የምንገልጸው ነው። ለምሳሌ እድሜያችንን በምንድን ነው የምንገልጸው? ኤጅ ብንባል ኳንቲቴቲቭ ነው፣ በቁጥር ነው የምንገልጸው። ጀንደር ብንባል ግን ጀንደር ማለት የጾታ ያው ወይ ፊሜል ወይ ሜል ነው የምንለው። ስለዚህ ኳሊቴቲቭ ነው፣ በቁጥር አለ ማለት ነው የተገለጸው። ስለዚህ እነዚህን በአክቲቪቲ እዚህ ጋር እናያቸዋለን። ኮንሲደር ዘ ፎሎዊንግ ዳታ ጀንደር አለ፣ ሄት፣ ዌይት፣ beauty, time, color, price, and temperature. Discuss which of the data can be or cannot be measured, expressed in the form of number. በነምበር የማይገለጸው የትኛው ነው? እዚህ ጋር ጀንደርን ስናየው በነምበር አይገለጽም። እንደገና ቁንጅና በቢዩቲ ማለት ቁንጅና ነው። ቁንጅና በምን አይገለጽም? በነምበር አይገለጽም። ካሊ ቆንጆ ነው ምናምን ይባላል እንጂ ቁጥር አንገልጸው። እንደዚሁም ከለር የከለሩን አይነት እንናገራለን እንጂ በቁጥር መግለጽ አንችልም ማለት ነው። ስለዚህ እነዚህ አሁን እዚህ ጋር ጀንደር፣ ቢዩቲ እና ከለር በምን አይገለጹም? በነምበር መግለጽ አንችልም ማለት ነው። ነገር ግን ሄት ማለት ቁመት፣ የሆነ ነገር ቁመት የሰው ሊሆን ይችላል። ለክተን 2 ሜትር ነው፣ 1 ሜትር ነው፣ 1.5 ነው እያልን መናገር እንችላለን። ዌይት ደግሞ ክብደታችንም እንደዛው በቁጥር መግለጽ እንችላለን። ታይም በቁጥር ነው የሚገለጸው ይታወቃል። 7 ሰዓት ነው 6 ሰዓት ነው እያልን በቁጥር መግለጽ እንችላለን። ፕራይስ የሆነ ነገር ዋጋ በቁጥር ነው የምንገልጸው። ቴምፕሬቸር 26 ዲግሪ ሴንቲግሬድ በቁጥር ነው። ስለዚህ በቁጥር የማይገለጹት ማማ ናቸው ማለት ነው። ጀንደር፣ ቢዩቲ እና ከለር ብቻ ናቸው። ሌሎቹ በቁጥር ይገለጻሉ። ስለዚህ እነዚህ በቁጥር የማይገለጹት ኳሊቴቲቭ ዳታ ነው የሚባሉት። እነዚህ በቁጥር የሚገለጹት ሄት፣ ዌይት፣ ታይም፣ ፕራይስ እንደ ቴምፕሬቸር ኳንቲቲቭ ይባላሉ ማለት ነው። ስለዚህ በዚህ መሰረት ነው የሚከፋፍላቸው። እዚህ ጋር ዲፋይን ተደርጓል። ኳንቲቴቲቭ ዳታ is type of data those whose value is measured in the form of number or count በመቁጠር ወይ ደግሞ በቁጥር የሚገለጹ ሁሉ ኳንቲቴቲቭ ዳታ ይባላሉ። with unique numerical value associated with each data set ማለት በሆነ ነገር መቀመጥ የሚችሉ በቁጥር መቀመጥ የሚችሉ የሆነ ቁጥር ይሰጣል። ለምሳሌ የአሁንን ሰው ቁመት ለክተን ይሄን ያህል ነው ብለን በቃ አንድ ቫልዩ ነው የምንሰጠው። ዌይትም ቢሆን ክብደትም ከሆነ ክብደቱን ለክተን ነው የምንነግረው ማለት ነው። ዋጋ የሚሆን ነገር ዋጋ ከወጣለት የዛ ዋጋ ያንን ይሆናል ማለት ነው። በሆነ በዩኒት ነምበር ልንገልጸው የምንችለው ከሆነ ኳንቲቴቲቭ ዳታ እንላለን ማለት። ኳሊቴቲቭ ዳታ ግን በነምበር የማይገለጽ ነው። በምንድን ነው?
በአትሪቢዩት ኦር ፕሮፐርቲው ላይ ዲፔንድ ሆነን ለምሳሌ ቁንጅናን ብናይ ፕሮፐርቲው ላይ ነው ዲፔንድ ሆነን ፕሮፐርቲ ያለው ላው ላይ ያለው ገጽታው ላይ ባህሪውን አይተን ወይ በባህሪው ሊሆን ይችላል በፊቱ ገጽታ አይተን ቆንጆ አይደለም ብለን እናገራለን እንጂ በቁጥር መግለጽ አንችልም ማለት ነው ቁንጅና። እንደዚሁም ጾታን ሴት ወይ ወንድ ብለን እንገልጻለን እንጂ በነምበር መግለጽ አንችልም። ስለዚህ እንደዚህ አይነት ዳታዎች ኳሊቴቲቭ ዳታ ይባላሉ። ኤግዛምፕል እዚህ ጋር አለን። ክላሲፋይ ዘ ፎሎዊንግ ዳታ አስ ኳሊቴቲቭ ኦር ኳንቲቴቲቭ ሂት ዌይት ዘ ስትሬት ፐርሰን ሊቭ ኦን ዘ ካር ኤ ፐርሰን ድራይቭ ኢንካም ሌንግዝ ታይም ዲስታንስ ሪሊጅን ሶሻል ስታተስ ነምበር ኦፍ ማቴማቲክስ ቲቸር ኢን ዩር ስኩል እንደ ፕራይስ። ይሄ ምንድነው ኳሊቴቲቭ እና ኳንቲቴቲቭ ብላችሁ ለዩዋቸው ነው። እዚህ ጋር ሄት ስንለው ምንድነው በቁጥር መግለጽ እንችላለን። ስለዚህ ኳንቲቴቲቭ ነው ማለት ነው። ዌይት ስንልም ክብደቱን ለክተን ሊሆን ይችላል። የምናውቀው ከሆነ የራሳችን ብዙ ጊዜ የምናውቀው ከሆነ ተቀራራቢውን እናገራለን። 70 ኪሎ ግራም ነኝ 65 50 ማለት እንችላለን ማለት። ስለዚህ እነዚህ ሁለቷን ሄት እና ዌይት ምንድናቸው ማለት ነው ኳንቲቴቲቭ ናቸው ማለት ነው። ኳንቲቴቲቭ ናቸው። ዘ ስትሬት ፐርሰን ሊቭ ኦን ይሄ ደግሞ ምንድነው ጎዳና ላይ የሚኖር ሰው ካልን ብዛቱን ወይ ነምበር ኦፍ ቢለን ስለዚህ ጎዳና ላይ የሚኖር ሰው አየው ሊሆን ይችላል። ብዛታቸውን እንጠይቀንም ይሄ ምንድነው ኳሊቴቲቭ ነው ማለት ነው። ምን ይገልጻል? ኳሊቴቲቭ ጎዳና ላይ የሚኖር ከሆነ ያ ሰውዬ ደሃ ነው፣ እንደገና በብዙ ሰው ተወዳጅ አይሆንም ማለት ነው። ዘ ካር ፐርሰን ድራይቭ ይሄም ኳሊቴቲቭ ነው። ምክንያቱም ሰውየው የሚነዳው መኪና ያምራል ልንል እንችላለን። በጣም ሌተስት ነው ልንል እንችላለን ማለት ነው እንጂ በቁጥር አንገልጸውም ማለት ነው። ስለዚህ ይሄ ምንድነው ማለት ነው ኳሊቴቲቭ ነው። ኢንካም ይሄ ገቢያችንን በምን መግለጽ እንችላለን? በቁጥር። ይሄን ያለው በወር ሊሆን ይችላል። በአመት የተጠየቅነው ገቢያችንን ስንጠየቅ የአመት ገቢያችን የወር ገቢያችንን 10,000 ነው 20,000 ነው እያለን መግለጽ ማለት ነው። ሌንግዝ ቁመት በቁጥር ነው የሚገለጸው። 10 ሜትር 1 ሜትር 1.5 ሜትር እያለን በቁጥር ነው የምንገልጸው። ስለዚህ ኳንቲቴቲቭ ነው። ታይም በቁጥር ነው የሚገለጸው። ሰዓት ጊዜ ማለት ነው። 10 ሰዓት ነው፣ 1 ወር ሆኖኛል፣ 3 ወር ሆኖኛል፣ 10 አመት ሆኖኛል። ስለዚህ ጊዜ በታይም የሚቆጠር በቁጥር ነው የሚቆጠር። ስለ ኳንቲቴቲቭ ነው። ዲስታንስ ማለት ሌንግዝ ነው። ውስጥ ዲስታንስ ይህን ርቀት ለምሳሌ በመኪና ሊሆን ይችላል ከሆነ ቦታ ወደ ሆነ ቦታ ለምሳሌ ከአዳማ አዲስ አበባ 100 ኪሎ ሜትር ነው ብለን መናገር እንችላለን። ሪሊጅን ይሄ ደግሞ ምንድነው እምነት ወይ ደግሞ ሃይማኖት ሙስሊም ነው፣ ክርስቲያን ነው፣ ጴንጤ ነው እያልን እንገልጻለን እንጂ በቁጥር አይገለጽም። ስለዚህ ይሄ ኳንቲቲቭ ነው ማለት ነው። ሶሻል ስታተስ ከሶሻል ስታተስ ማለት ከማህበራዊ ኑሮ ጋር አለው የለውም የምንለው ወይ ደግሞ ነው ማለት ነው። ስለዚህ በቁጥር አይገለጽም፣ ኳሊቴቲቭ ነው። ነምበር ኦፍ ማቴማቲክስ ቲቸር ኢን ስኩል እኛ ክፍል ውስጥ የማቴማቲክስ መምህራን ብዛት ይህም በቁጥር ነው። 2 ነው 3 ነው እያልን ነው የምንገልጸው። ፕራይስ ዋጋ የሆነ ነገር ዋጋ ለምሳሌ ሻይ ልብስ ሊሆን ይችላል በቁጥር ነው። ይሄን ያህል ብር ነው ይሄን ያህል ብር ነው እያልን ስለምናገር ምንድነው ማለት ነው ፕራይስም ኳንቲቴቲቭ ነው ማለት ነው። እዚህ ጋር ማለላችሁ ማየት ይችላል። እዚህ ጋር እንደምናየው ስትሬት ፐርሰን ዘ ካር ድራይቭ ሪሊጅን እንደ ሶሻል ስታተስ አር ኳሊቴቲቭ ዳታ ናቸው። ዋይል ሃይት ዌይት ኢንካም ሌንግዝ ታይም ነምበር ኦፍ ማቴማቲክስ ቲቸር ኢን ስኩል እንደ ዲስታንስ አር ኳንቲቴቲቭ ናቸው። እኔ እንዳሳየዋችሁ ማለት ነው። እዚህ ጋር እንደገና በሌላ በኩልም ይከፈላል ማለት ነው። ምን ዳታ በቅድም በምን እና በምን ላይ ከፈል ነው? ኳሊቴቲቭ እና ኳንቲቴቲቭ ብለን ከፈል ነው። ከዛ አሁን ደግሞ ኳንቲቴቲቭ ዳታ ድጋሚ በሁለት ይከፈላል። ኳንቲቴቲቭ ማለት ነው በነምበር በሆል ነምበር የሚገለጽ እና በፍራክሽን ነምበር ወይ ደግሞ በዴሲማል ነምበር የሚገለጹ ቁጥሮች አሉ ማለት ነው።
ለምሳሌ ነምበር ኦፍ ሃውስ ብንለው የቤት ብዛት ወይ ደግሞ የምን ልንል እንችላለን የመኪና ብዛት ስንለው የመኪናውን ብዛት በሆል ነምበር ነው የምንገልጸው። 2 ነው ወይ 3 ነው እንጂ ግማሽ መኪና አለ አንልም። ነምበር ኦፍ ቸርስ ኢን ዩር ስኩል ብንለው የወንበሩ ብዛት እናንተ ክፍል ውስጥ ያለው አንድ ተግማሽ አንልም ወይ ደግሞ 1.5 አንልም። ቀጥታ ቁጥር ነው የምንጠራው ማለት ነው። 3 ነው 4 ነው የምንለው። ሄት ከሆነ ግን ቁመት ከሆነ አንዳንዱ 1.5 ሊሆን ይችላል፣ አንዳንዱ አንድ ብቻ ሊሆን ይችላል፣ አንዳንዱ ደግሞ አንድ። ስለዚህ ይህ ሄት ስንለው ምንድነው የሰው ልጅ የቁመቱ ሊሆን ይችላል የሌላ ነገር ቁመቱን ሌንግዙን ማለት ነው። ሄቱ ቁመቱ ምን ያህል የሚለውን ስንገልጽ በምንድነው በዴሲማል ነው። ስለዚህ እዚህ ጋር እነዚህ ነው። ስለዚህ ዲስክሪት ዳታ የምንለው በቁጥር የምንገልጸው በሆል ነምበር የምንገልጸው፣ ኮንቲኒየስ የምንለው ደግሞ በፍራክሽን ነምበር ወይ ደግሞ በዴሲማል ነምበር የምንገልጸው ነው ማለት ነው። እዚህ ጋር ኤግዛምፕል ሰጥቶናል። ኮንሲደር ዘ ፎሎዊንግ ኳንቲቴቲቭ ዳታ height, weight of student, weight of student, height of student, number of teacher in your school, length of road, number of chairs in your room, temperature of body of student, number of house along a street ነው የሚለው። height ስንል ያው ስንለካ በነጥብ አለው 1 ሜትር ከ5 ሳንቲም ልንል እንችላለን። ስለዚህ 1.5። ስለዚህ ኮንቲኒየስ ዳታ ነው። ዌይትም ኮንቲኒየስ ዳታ ነው። ነምበር ኦፍ ቲቸር እናንተ ስኩል ውስጥ ያለ የአስተማሪ ብዛት ይህ በቁጥር ነው በሆል ነምበር ነው የምንገልጸው። ስለዚህ ዲስክሪት ነው ማለት ነው። ምክንያቱም ግማሽ አስተማሪ ሊኖርን አይችልም። በነጥብ ወይ 1 ነው ወይ 2 ነው ወይ 3 እያልን ነው የምንገልጸው። ስለዚህ ግማሽ ወይ ሩብ መምህር ልንል አንችልም ማለት ነው። ስለዚህ አንድ ሰው ስለሆነ ያንን በቁጥር ነው የምንገልጸው። ስለዚህ በሆል ነምበር ነው የምንገልጸው። ስለዚህ ዲስክሪት ዳታ ነው። ሌንግዝ ኦፍ ሮድ የመንገዱ እርዝመት 5 ኪሎ ሜትር ከ30 ሜትር ልንል እንችላለን። ስለዚህ 1.3 ሊሆን ይችላል 10 ነጥብ ምናምን። ስለዚህ ይሄ በነጥብ ነው የሚገለጸው። የመንገዱ እርዝማኔ ላይ ተለክቶ ነው የሚነገረው፣ በነጥብ ነው። ስለዚህ በዴሲማል ነው ወይ በፍራክሽን ነው። በዴሲማል ወይ በፍራክሽን ከሆነ ደግሞ ኮንቲኒየስ ዳታ ነው ማለት ነው። ነምበር ኦፍ ቼርስ ኢን ሩምስ እናንተ ክፍል ውስጥ ያለ የቸርስ ብዛት ወይ ደግሞ የወንበር ብዛት ነው በቁጥር ነው የሚገለጸው። ይሄም በሆል ነምበር ነው የሚገለጸው። ስለዚህ ምንድነው ማለት ነው ዲስክሪት ዳታ ነው ማለት። ቴምፕሬቸር ኦፍ ቦዲ የሰው ልጅ ወይ ደግሞ የአየሩ ቴምፕሬቸር አየሩ ነው የምንለካው። ስንለካ ነጥብ ነው። ይሄ በፍራክሽን ነው ይመጣልን። የተማሪዎቹን እዛ ክላስ ውስጥ ያሉትን ቴምፕሬቸራቸውን የሙቀት ወይ የመቀዝቀዝ መጠናቸው ምን ያህል ነው የሚለው በዴሲማል ሊሆን ይችላል ማለት ነው። ስለዚህ ምንድነው ማለት ነው ኮንቲኒየስ ዳታ ነው ማለት ነው። ነምበር ኦፍ ሃውስ አሎንግ ዘ ስትሪት የቤት ብዛት አንድ የሆነ መንገድ ላይ ያለ። ስለዚህ ቤት ምንድነው ግማሽ ቤት አንልም። ስለዚህ ቤቱን መቁጠር ነው እዛ ውስጥ ያለው ማለት ነው። ስለዚህ የቤቱን ብዛት መግለጽ ስለሆነ ይሄ ምንድነው ማለት ነው ሆል ነምበር ነው። ስለዚህ ዲስክሪት ነው ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ ማለት ነው። which one of data quantified in terms of whole number value which can be quantified in terms of fractional value የሚለው እዚህ ጋር አሁን የነገርኳችሁ ነው። በፍራክሽን ቫልዩ የሚገለጹት height, weight, length of road ሌላ ቴምፕሬቸር ኦፍ ስቱደንት ናቸው ማለት ነው። ሌሎቹ ነምበር ኦፍ ቲቸር ኢን ዩር ስኩል የሚለው ነምበር ኦፍ ቸርስ ኢን ዩር ሩም እንደ ነምበር ኦፍ ሃውስ አሎንግ ስትሪት የሚለው እነዚህ ምንድናቸው በፍራክሽን ሳይሆን በሆል ነምበር ነው የሚገለጹት ማለት ነው። ስለዚህ እኛውን በዚህ መልኩ መመለስ ትችላላችሁ። እዚህ ጋር ማየት እንችላለን። ዜር አር quantitative data that can be quantified in terms of whole number value or fractional value in the varied data value are measured over specific time interval depending on this criteria. Therefore, this data can be classified as discrete and continuous. Discrete data የምንለው numerical type of data that include whole number ነው።
ኮንክሪት ነምበር ነው with specific and fixed data value determined as by counting ማለት ነው። there is gap between value ቆጥረን ነው የምንደርስበት የምንለካው የምንሰፍረው ነገር የለም። continuous data ስንል ግን is one which take any fractional point along specified interval of value ነው። ይሄ ሳንቆጥር ለክተን የምናውቀው ለክተን ለምሳሌ ዌይቱን እየለካን ነው። ይሄ ምንድነው? ይሄ ኳንቲቴቲቭ ዳታ እዛ ጋር ምን ብለናል? ዳታ በሁለት ይከፈላል፣ ኳሊቴቲቭ እና ኳንቲቴቲቭ አለ። ከዛ ኳንቲቴቲቭ ዳታ ደግሞ በሁለት ይከፈላል፣ ዲስክሪት ዳታ እና ኮንቲኒየስ ዳታ። ኮንቲኒየስ ዳታ የምንለው ለክተን የምናውቀው በዲፍራክሽን ወይ ደግሞ በዴሲማል ሪፕሬዘንት የሚደረግ ማለት ነው። ዲስክሪት ዳታ ስንል ደግሞ በሆል ነምበር ነው፣ ስፔሲፊክ ነው፣ ቆጥረን ነው የምናገኘው ማለት ነው። አንድ ብለን የምንቆጥረው ከሆነ ዲስክሪት ዳታ ይባላል ማለት ነው። እዚህ ጋር ኤግዛምፕል አለን። which one of the following are discrete data which are continuous? እዚህ ጋር ከዚህ በታይ ከተዘረዘሩ ውስጥ ኮንቲኒስ የሆነውና ዲስክሪት የሆነውን ለዩ ነው። እዚህ ጋር ነምበር ኦፍ ፐርሰን ፐር ሃውስሆልድ በአንድ ቤት ውስጥ የሰው ብዛት ስንለው እዚህ ጋር የሆነ ቤተሰብ ውስጥ ለምሳሌ እህት፣ ወንድም፣ አባት፣ እናት ሊኖሩ ይችላሉ። እነዛን ቆጥረን ማስቀመጥ ስለዚህ ዲስክሪት ነው ማለት ነው። weight of each shipment of ኤክስፖርት ሊደረግ የተዘጋጀ ቡና ነው፣ ኤክስፖርት ኮፊ ነው። ስለዚህ ዌይቱን ይጠይቁ። ይሄ ሰፍረን ነው ለክተን ነው የምናውቀው። ይሄ ምን ይባላል? ይሄ ምንድነው ማለት ነው? ኮንቲኒየስ ነው ማለት ነው። ስለዚህ ኮንቲኒየስ ነው። the unit of item in inventory ይሄ ዩኒት ስንለው ስሙ ራሱ የሆነ ጥቅል ነገር ነው። አንድ ሁለት ብለን ነው የምናውቀው። ለምሳሌ የኪሎ ሜትር ዩኒት፣ የዲስታንስ ዩኒት ምንድነው? ሜትር ልንል እንችላለን። የሌንግዝ ሜትር ሊሆን ይችላል። የዲስታንስ ደግሞ ኪሎ ሜትር ሊሆን ይችላል። ስለዚህ ይሄው ምንድነው ማለት ዩኒቱ ምንድነው ማለት ነው? ዲስክሪት ነው ማለት ነው። the length of time between successive landing of airplane at ኤርፖርት። ይሄ የምንቆጥረው ነገር አለ። ቀጥታ የቦሌ ኤርፖርት የሚያርፍበት ተከታታይ ሰዓት ጊዜ ማለት ነው። 3 ሰዓት ላይ 3 ሰዓት ተኩል ልንል እንችላለን፣ ከሩብ ልንል እንችላለን። ስለዚህ የሆነ ቁጥር አለ የምናገረው ለክተን ወይ ደግሞ አይተን የምናገረው እንጂ አንቆጥረው። ስለዚህ ምንድነው? ኮንቲኒየስ ነው ማለት ነው። the number of assembled components which are found to be defective ይሄ ደግሞ ምንድነው? አሴምብልድ ማለት ጥገና ማለት እየተጠገኑ እቃዎች ወይ ደግሞ የሆነ ሊጠገኑ የመጡ ናቸው። ስንት ጥገና ከሄደ ብለን ልንጠይቅ እንችላለን። ቆጥረን መናገር ነው ማለት ነው። እዛ ጋር የተበላሹትን እያየን እዚህ ጋር መልሶ አለ። ቴብል 7.1 the number of person per household ስንል ዲስክሪት ነው ማለት ነው። the unit of item inventory ይሄም የቅድም የነገርኳችሁ ነው። ምንድነው? ዲስክሪት ነው። the number of assembled components which are found in the defective ማለት ነው። ተበላሽቶ ሊጠገን የመጣ እቃ ምን ያህል ተጠገነ ቆጥረን እዛ ጋር የተጠገኑትን ያልተጠገኑትን ለይተን መናገር ነው። the weight of each shipment of exported coffee ይሄ ምን ለክተን በኪሎ መለኪያ አለው። እሱን በዛ ለክተን መናገር ማለት ነው። the length of time between successive landing of airport at ቦሌ ኤርፖርት ነው የሚለው። እዚህ ጋር በአየር ማረፊያ ላይ ጋፕ አንድ አውሮፕላን አልፎ ሌላ አውሮፕላን እስከሚመጣ ያለው ልዩነቱ በምን ያህል ሰዓት ነው? 1 ሰዓት ተኩል ሊሆን ይችላል፣ 30 ደቂቃ ልንል እንችላለን። ይሄ ደግሞ ምንድነው? በፍራክሽን እየተናገርን ነው ማለት ነው። ስለዚህ በዚህ መልኩ ኤግዛምፕሉን መስራት ትችላላችሁ። እዚህ ጋር ቫሪያብል ስንል እዚህ ጋር ምንድነው የሚወክልልን? ቫሪያብል ስንል የሚለያይ ማለት ነው። ቫሪያብል ለምሳሌ ሄት ስንል የሁሉም ሄት ይለያያል፣ በተወሰነ ፖይንት ይለያያል ማለት ነው። ያንዳንዱ ለተወሰነ ሊመሳሰል ይችላል፣ ግን ምንድነው ማለት ይለያያል። ቫሪያብል ስንል አሁን እዚህ ጋር በማትስ ላይ የምናውቃቸው ከዚህ በፊት ኤክስ ምናምን የምንላቸው አይደሉም፣ ግን ያንን ነገር ይገልጻሉ ብለን የምናስበው ልክ እንደ ዩኒት ነው የምንጠቀምባቸው ማለት ነው። ቫሪያብል አር characteristics of a unit being observed that may assume more
than one of the set of the value to be which numerical measure can be assigned and denoted by letter x y z ልንለው እንችላለን ማለት ነው። ስለዚህ ከልዩነት ያለው ነገር ማለት ነው። ለምሳሌ ዌይት ስንል የሁሉም ዌይት የተለያየ ነው። ስለዚህ ቫሪያብል ይሆናል ማለት ነው። ልዩነትን ለመግለጽ ነው እዚህ ጋር የምንጠቀምበት። ኤግዛምፕል ሰፖዝ ኢን ዩር ክላስ height, weight, age of student, eye color of student, dog, breed, climate, electrical conductivity, customer service satisfaction, and class attendance vary. This quantity are some example of variable ናቸው ማለት ነው። ስለዚህ height ስንል ምን እንደወከለ ይታወቃል። weight ስንል እንደዛ፣ age of student ስንል እንደዛ የእያንዳንዱ የተማሪዎቹ የአይን ከለራቸውም እንደዛው የተለያየ ነው። ይሄ ሁሉ አለ ማለት ነው። ስለዚህ ይህንን የሚገልጸው ማለት ነው። እዚህ ጋር የኤክሰርሳይዝ እንላለን። ኤክሰርሳይዝ 7.1 ክላሲፋይ ዘ ፎሎዊንግ ዳታ አስ ኳንቲቴቲቭ እና ኳሊቴቲቭ እና ዘርዝሯቸው ነው የሚለው። ኳንቲቴቲቭ ምን ብለናል? በቁጥር መገለጽ የሚችል ሁሉ ኳንቲቴቲቭ ነው ብለናል። ኳሊቴቲቭ ደግሞ በቁጥር ሊገለጽ የማይችል ማለት ነው። እዚህ ጋር ጀንደር ስንል ምንድነው? ጀንደር ጾታ ነው። ጾታ በቁጥር አይገለጽም፣ ወይ ሴት ወይ ወንድ ብለን ነው የምንናገረው። ስለዚህ ኳሊቴቲቭ ነው። ሪሊጅን ስንል ደግሞ ይሄ እምነት ነው። እምነትም ሙስሊም ክርስቲያን ብለን ነው እንጂ በቁጥር አይገለጽም። ሲ ደግሞ አማውንት ኦፍ መኒ ዩ ሃቭ ያለ የገንዘብ መጠን 1000 ነው። 1000 ገንዘብ አለ፣ 1000 ብር አለኝ ብለን ነው የምንገልጸው። ስለዚህ ኳንቲቴቲቭ ነው ማለት ነው። ስቴት ኦፍ በርዝ፣ ይሄ ስቴት ኦፍ በርዝ ስንል ምን ለማለት ነው? ስፔሲፊክ ስቴት ኦፍ ኦር ቴሪቶሪ ዊዝን ኤ ካንትሪ ዌር ኤ ፐርሰን ዋዝ ቦርን ነው። ስለዚህ እዚህ ጋር ስቴት ኦፍ በርዝ ስንል የተወለደበት ቦታ ነው። ክልል፣ ስቴት ማለት ክልል እንደማለት ነው። ስለዚህ ክልሉ ነው የምንናገረው ማለት ነው። ይሄ ማለት ይሄ ነገር ምንድነው ማለት ነው? በቁጥር አንገልጸው። ለምሳሌ ኢትዮጵያ ውስጥ ነው የት ክልል ነው የተወለድከው ብንባል አማራ ክልል፣ ኦሮሚያ ክልል እያለ ነው የምንገልጸው፣ በቁጥር አይገለጽም። እዚህ ጋር ዲፋይን ያደረኩላችሁ በርዝ ስንል የተወለዳችሁበትን ዓመተ ምህረት እንዳይመስል ነው። እንደዛ ከሆነ ወደ ኳንቲቴቲቭ ስለሚሄድ ማለት ነው። ስለዚህ እዚህ ጋር ኳሊቴቲቭ ነው ማለት ነው። የተወለድንበትን አካባቢ ነው፣ በቁጥር አይደለም የሚገለጸው። ነምበር ኦፍ ስቱደንት የተማሪዎቹ ብዛት በቁጥር ነው። አንታም እንችላለን እያንዳንዱ በክላስ ከሆነ በእንትን ከሆነ። ስለዚህ ብዛት ነው፣ በቁጥር ነው የምንገልጸው። በቁጥር የሚገለጹ ኳንቲቴቲቭ ነው። ስለዚህ ኢ ኳንቲቴቲቭ ነው ማለት። ኤፍ ደግሞ ኤዱኬሽን ኳሊቲ የትምህርት ጥራት ስንላ ጥራት አለው የለውም የሚለውን ነው የሚያገልጽልን እንጂ በቁጥር አንገልጽም። ስለዚህ ኳሊቴቲቭ ነው። ሹ ሳይዝ የጫማ ቁጥራችን 36 ቁጥር የሚሆኑ አለ፣ 40 የሚሆኑ አለ። ስለዚህ በቁጥር ነው የምንገልጸው፣ 40 ቁጥር ምናምን እያልን ማለት። ስለዚህ ይሄም ኳንቲቴቲቭ ነው። ሄር ከለር የፀጉራችን ከለር ቀይ አለ፣ ጥቁር አለ። ስለዚህ ቀይ ጥቁር እያልን ወይ አረንጓዴ እያልን ነው እንጂ የምንገልጸው ምን የለውም። ይሄ በቁጥር መግለጽ አንችልም ማለት። ስለዚህ ምንድነው? ኳሊቴቲቭ ነው ማለት። ዘ ቮሊዩም ኦፍ ዋተር ኢን ባሬል፣ እዚህ ጋር ጠርሙስ ውስጥ ያለ የቮሊዩም ወይ ደግሞ የንፋስ መጠን የውሃ ውስጥ ማለት ነው። ስለዚህ ለክተ በቮሊዩም የሚለካበት የራሱ መሳሪያ አለው። በዛ ለክተ ነው ሜጀር የሚደረግ ከሆነ ምንድነው? በቁጥር ኳንቲቴቲቭ ነው ማለት ነው። ስኮር ኦፍ ቲም ኢን ኤ ሶከር ማች፣ እዚህ ጋር ኳስ ጨዋታ ላይ የተቆጠረ ወይ ደግሞ ሪዛልታቸው ስኮራቸው ምን ያለው በቁጥር ነው የምንገልጸው ማለት። ስለዚህ ኳንቲቴቲቭ ነው ማለት ነው። እዚህ ጋር ሁሉንም አስቀምጬላችኋለሁ። ኳንቲቴቲቭ ብለን የምንገልጻቸው አማውንት ኦፍ መኒ ዩ ሃቭ፣ ከዛ ኢ ነው ነምበር ኦፍ ስቱደንት፣ ጂ ነው ከዛ ቀጥሎ ጂ ሹ ሳይዝ ነው፣ አይ ቮሊዩም ኦፍ ዋተር ኢን ባሪል፣ ስኮር ኦፍ ቲም ኢን ሶከር ማች ነው። ስለዚህ እነዚህ ምንድናቸው ማለት ነው? ኳንቲቴቲቭ ናቸው። ኳሊቴቲቭ ደግሞ ኤ ቢ ዲ ኢ ኤፍ ኤች ናቸው ማለት ነው። ስለዚህ በዚህ መልኩ አንደኛ ጥያቄን ሰርተን ጨርሰናል። ሁለተኛ ጥያቄ ላይ ስንሄድ አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ ኢዝ ዲስክሪት ኦር ኮንቲኒየስ ዳታ ናቸው። እዚህ ጋር ከዚህ በፊት ምን ብለናል? ኳንቲቴቲቭ ዳታ በሁለት ይከፈላል፣ ዲስክሪት እና ኮንቲኒየስ።
ዲስክሪት የምንለው በሆል ነምበር የሚገለጽ ሜጀር ሳናረግ የምናውቀው ካውንት አድርገን የምናውቀው ከሆነ ዲስክሪት እንላለን። ኮንቲኒየስ ደግሞ የምንለው በፍራክሽን ነምበር ነው የሚገለጸው አብዛኛውን ጊዜ ወይ በዴሲማል ነው። ይህ ደግሞ ሜጀር ተደርጎ የሚታወቁ ናቸው ማለት ነው። ስለዚህ በዚህ መሰረት ኤን ስናይ ዌይት ኦፍ ፓኬጅ ሬዲ ቱ ሺፕድ። ይህ ምንድን ነው? ክብደቱን ለመለካት ክብደት ሲለካ በዴሲማል ሊሆን ይችላል ማለት ሪል ነምበር አይሆንም። ምን ሊሆን ይችላል? ዴሲማል ወይ በፍራክሽን ነው የሚሆነው። ለምሳሌ 40 ኪሎ ግራም ከሆነ ግራም ልንል እንችላለን። ይህን ስንገልጸው ምንድን ነው? እንደዛ ብለን ሳይሆን 40.5 ኪሎ ግራም ብለን ነው የምንገልጸው። እንደዚህ ስንል ደግሞ ምንድነው? በዴሲማል እያስቀመጥን ነው። ወይ ደግሞ ዌይት ምንድነው ማለት ነው? ኮንቲኒስ ዳታ ነው። ቢ ራንክ ኦፍ ስቱደንት ባይ ኤግዛሚኔሽን እንገልጻለን። እዚህ ጋር በፈተናቸው ውጤት መሰረት ራንካቸውን ስናስቀምጥ ራንክ መቼም 1.5 ምናምን እያልን አለ። አንደኛ ወጣ፣ ሁለተኛ ወጣ፣ ሶስተኛ እያልን ነው የምንገልጸው። 1 2 3 10ኛ ወጣው ሊል ይችላል። ስለዚህ ያ ምንድነው ማለት ነው? ዲስክሪት ዳታ ነው ማለት ነው። ሲን ስናይ ቮሉም ኢን ኤ ግላስ ብርጭቆ ውስጥ ያለ የውሃ ቮሉሙ ምንድነው? በዴሲማል ለክተን ነው የምናውቀው። ስለዚህ ለክተን የምናውቀው ደግሞ ሜጀር አድርገን የምናውቀው ከሆነ ኮንቲኒየስ ነው። ካውንት አድርገን የምናውቀው ከሆነ ዲስክሪት ነው። ዲ ላይ የተሰጠን ይልድ ኦፍ ዊት ኢን ኩንታልስ ነው የሚለን። በዚህ ጋር ያለውን እንስራ ነው፣ ወደዛ እንሄዳለን። ኢ ላይ ያለውን እንስራ፣ በዚህ ጋር እንደዚህ ያሉትን እንጨርሳቸው። ነምበር ኦፍ ሬድ ማርብል ኢን ጃር ውስጥ ያለ የቀይ ማርብል ብዛቱ ስንት ነው ብለን የምንገልጸው? ማርብል 1 2 3 እያልን ነው የምንገልጸው። ማሰር ውስጥ ያለውን ማርብል መሬት ላይ ዘርግፈን ቀዩን ቆጥረን ነው የምናውቀው ማለት ነው። ቆጥረን ነው እንጂ ለክተናል። ስለዚህ ይህ ምንድነው ማለት ነው? ዲስክሪት ነው ማለት ነው። ዲስክሪት ዳታ ማለት እንችላለን ማለት ነው። ይህ ዲስክሪት ነው ማለት ነው። ዲስታንስ ትራቭል ቢትዊን ክላስ፣ ይሄ ደግሞ ከአንዱ ክላስ ያለው ዲስታንሱ ለክተን ላይ ሜጀር አድርገን በሜትራችን ይሄን ያህል እንላለን። 1.5 ኪሎ ሜትር፣ 2.5 ኪሎ ሜትር፣ 0.5 ኪሎ ሜትር ልንል እንችላለን። ስለዚህ በዴሲማል ለክተን ሜጀር ነው የምናደርገው ማለት ነው። ይህ ምንድነው ማለት ነው? ኮንቲኒየስ ነው ማለት ነው። ኮንቲኒየስ ዳታ ነው። አይ ላይ ስንሄድ ይር ኦፍ በርዝ ስንል ደግሞ የተወለድንበት ዓመተ ምህረት በቁጥር ነው። 1990 ሊሆን ይችላል፣ 1995፣ 1997፣ 2000 ዓመተ ምህረት ተወልደናል ልንል ይችላል። ስለዚህ ይህ ምንድነው? ይሩን ብቻ ስለጠየቀን ይህም ዲስክሪት ነው ማለት ነው። ዲስክሪት ነው። በዚህ ጋር ወደ ዲ እንመለስና ዲ ላይ ያለው ይልድ ኦፍ ዊት ኢን ኩንታልስ፣ ይሄኛው የመረተው በስንዴ ያው በኩንታል ነው። በኩንታል ስንቆጥረው ማለት ነው። ይልድ ኦፍ ዊት ኢን ኩንታልስ ስንት ኩንታል እንደተመረተ መናገር ነው። ለምሳሌ ይሄ አንዳንዴ ዲስክሪት ልንለው እንችላለን፣ ግን ኮንቲኒየስ። ምክንያቱም ለምንድነው ኩንታል ስንል አሁን 1 ኩንታል፣ 2 ኩንታል፣ 3 ኩንታል እያልን ነው። ነገር ግን አንዳንዴ 1 ኩንታል ተግማሽ ሊሆንብን ይችላል፣ ከሩብ ሊሆንብን ይችላል። ስለዚህ የመረተውን ስንዴ ሙሉ ስለሆነ 1 ኩንታል ያው በኪሎ ግራም እንደሚለካ እናውቃለን። ስለዚህ ሜጀርም ማድረግ እንችላለን ማለት ነው። ለምሳሌ 50 ኪሎ ግራም ከሆነ የመረተው ስንዴ ግማሽ ኩንታል ነው የሚለው ማለት። ስለዚህ ግማሽ አለ ማለት ነው እዛ ጋር። ስለዚህ ሜጀር እያደረግን ስለምናውቅ ኩንታል ስንት ኪሎ ግራም እንደሚይዝ እናውቃለን። ስለዚህ በዛ መሰረት ይሄ ኮንቲኒየስ ይሆናል ማለት ነው። ታይም ኢት ቴክ ቱ ጌት ስኩል፣ ትምህርት ቤት ለማግኘት ምን ያህል ጊዜ ይፈጅባቸዋል? ይህ ምንድነው? ታይምን ስንገልጽ 1 ሰዓት ተኩል ተግማሽ ማለት ነው። ተኩል ከሩብ እንላለን። ስለዚህ ይህም በሆል ነምበር አይደለም እየገለጽን ያለነው፣ በምንድነው? በፍራክሽን ነምበር ነው ወይ ደግሞ በዴሲማል። ስለዚህ ኮንቲኒየስ ነው ማለት ነው። ስቱደንት ግሬድ ሌቭል፣ ይህ ደግሞ የተማሪዎች ግሬድ ክፍላቸው ማለት ነው። 1ኛ ክፍል፣ 2ኛ ክፍል፣ 3ኛ፣ 4ኛ፣ 5ኛ ያለን ነው የምንናገረው ክፍላቸው። ይህ ምንድነው ማለት ነው? ዲስክሪት ነው ማለት ነው። ዲስክሪት ዳታ ነው። ዊኒንግ ታይም ኢን ሬስ፣
አሁን ሬስ ማለት ሩጫ ነው። ሩጫ በመኪና ማለት ነው። በመኪና ሩጫ ሬስ ነው የሚባለው። ያንን ስንት ሰዓት ጊዜ ፈጅባቸው ነው። ስንት ጊዜ ይፈጃል ለማሸነፍ ነው። ስለዚህ 5 ሰዓት ተኩል ሊሆን ይችላል፣ 2 ሰዓት እንደ ዲስታንሱ ነው። ስለዚህ ይህም ምንድነው ማለት ነው ለክተን እዛ ጋር የምናውቀው ማለት ነው። ምን ያህል ታይም ሲነሳ እንይዛለን፣ መጨረሻውን እንይዛለን፣ ማቀናነስ ነው ማለት ነው። ስለዚህ ቁጥርን አለ። ስለዚህ ምንድነው ማለት ነው ኮንቲኒስ ዳታ ነው ማለት ነው። ስለዚህ ኤክሰርሳይዝ 7 ፖይንት የዚህ ዩኒት የመጀመሪያ ኤክሰርሳይዛችን ነው። 7.1 ሰርተን ጨርሰናል። ኔክስት ታይም ኤክሰርሳይዝ 7.2 እናያለን። እንደዚሁም ግሩፕ ዳታ ምንድነው የሚለው አብረን እናያለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ